ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የወጣቱ ሳምራዊ ፕሮጀክት ዓመታዊ የምክክር ጉባኤ በአዲስ አበባ ተጀመረ። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የዶክትራል ፕሮግራም ከግሎባል ዩኒቨርሲቲ ጋር በመሆን የማስተዋወቅና የማስጀመሪያ መርሃ ግብር አዘጋጀ። ከውጭ በናይጄሪያ ጆስ ደቡብ በተፈጸመ የሌሊት ጥቃት 7 ክርስቲያኖች ተገደሉ። ተመልካቾቻችን ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። ወደ ዝርዝሩ አለፍኩኝ። የወጣቱ ሳምራዊ ፕሮጀክት ዓመታዊ የምክክር ጉባኤ በአዲስ አበባ ተጀመረ። በአፍሪካ መጽሐፍ ቅዱስ ማህበራት የሚተገበረው ወጣቱ ሳምራዊ ፕሮጀክት ዓመታዊ የምክክር ጉባኤ ጥር 19 2018 ዓ.ም በኢትዮጵያ ዋና ከተማ አዲስ አበባ ተጀምሯል። በጉባኤው ከኬንያ፣ ኡጋንዳ፣ ጋና፣ ማላዊ፣ ሞዛምቢክ፣ ሩዋንዳ፣ ብሩንዲ፣ ካሜሩን፣ ዛምቢያ፣ ኮንጎ፣ ስዋቲኒ፣ ቶጎ፣ ቤኒን፣ ጋቦን እና ላይቤሪያ የመጡ ተወካዮች እንዲሁም ከኖርዌይና ከእንግሊዝ መጽሐፍ ቅዱስ ማህበራት የተወከሉ ድጋፍ ሰጪዎች በአጠቃላይ 35 ተሳታፊዎች እየተሳተፉበት ይገኛሉ። ወጣቱ ሳምራዊ ፕሮጀክት ዋናው ዓላማ በአፍሪካ ብዛት ያላቸውን ወጣቶች ከተለያዩ አሉታዊ ተጽዕኖዎች ነፃ በማድረግ ለራሳቸው ለማህበረሰባቸውና ለሀገራቸው በጎ ለውጥ እንዲፈጥሩ ማበረታታት ነው። ፕሮጀክቱ በተጨማሪ በስነ ጾታ፣ በጎጂ ሱሶችና በስጋት አደጋ ላይ ያተኮሩ በጥናት የተደገፉ ስልጠናዎችን በመስጠት የወጣቶችን ግንዛቤ ለማሳደግ እየሰራ ይገኛል። ከተለያዩ የአፍሪካ ሀገራት መጽሐፍ ቅዱስ ማህበራት ተግባራዊ የሆነ የሚገኘው ይህ ፕሮጀክት በፈጠረው በጎ ተጽዕኖና ባገኘው ውጤት ከፍተኛ ተቀባይነት እያገኘ መሆኑ ተገልጿል። የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን አህጉራዊ ጉባኤ ለማስተናገድ የተሰጠውን ኃላፊነት በከፍተኛ ብቃት እየተወጣ መሆኑን ተገልጿል። መረጃው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን EMWACDC አዘጋጅነት በባህር ዳር ከተማ የአንድ ቀን ወርክሾፕ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ወይንም EMWACDC ጥር 13 ቀን 2018 ዓ.ም በባህር ዳር ከተማ አስሂኗሪ ሆቴል ሁለንተናዊ አገልግሎት በሚል ርዕስ በተካሄደው ወርክሾፕ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻውና የኢትዮጵያ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ፣ በባህር ዳር ከተማ የሚገኙ ወንጌላውያን አማኞች አብያተ ክርስቲያናትና መሪዎችና አገልጋዮች ተገኝተዋል። የወርክሾፑ ዓላማ የውጭ ጥገኝነትን መጠበቃችንን ትተን በእጃችን ያለውን ሀብት በማሰባሰብ ልማትን ለማፋጠንና አቅመ ደካሞችን ለመርዳት የክርስቶስ ኢየሱስ በጎ ወታደር በመሆን ግንዛቤ ለመፍጠርና ድሆችን ለማገልገል ከውጭ ሀብት ማግኘት አለብን የሚለውን ሀሳብ ያስጣለና ቤተክርስቲያን ያላትን ሀብት በማቀናጀት መስራት የምትችለው ከጌታ ኢየሱስ አደራና እውነተኛ አምልኮ መሆኑን በማሳየት ከፍተኛ ተነሳሽነትን ለመፍጠር ያለመ መሆኑ ተገልጿል። ፓስተር ለወየው ስንሻው ከሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 ላይ ያለውን ቃል መሰረት በማድረግ የክርስቶስ ኢየሱስ በጎ ወታደር ሁን በሚል ርዕስ ለጉባኤው ተሳታፊዎች የእግዚአብሔርን ቃል አካፍለዋል። አያይዘውም የአእምሮ ጥንካሬን የሚጠይቅ ስነ ምግባራዊ መሰረት ያለው መሆን ተግባራዊ ክህሎትን የሚጠይቅ መሆኑን በማውሳት የክርስቶስ ኢየሱስ በጎ ወታደር ሊኖራት የሚገባ ባህሪያትን ባላደራ መሆን፣ የጌታን ሕይወት መካፈል፣ ተግዳሮቶችንም ተቋቁሞ ማለፍ መሆኑን ተናግረዋል። በተጨማሪም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ የሰውን ሁለንተና ማገልገል በሚል ርዕስ ለተሳታፊዎች ስልጠና ሰጥተዋል። በተደረገው ወርክሾፕ ላይ 105 በባህር ዳር ከተማ የሚገኙ አብያተ ክርስቲያናት መሪዎችና አገልጋዮች የተሳተፉ ሲሆን ስልጠናው በእጅጉ አስፈላጊና እይታቸውን ያስተካከለ መሆኑን ገልጸዋል። መረጃው የቤተ ክርስቲያኗ ሚዲያ ክፍል ነው። የተለወጡ ለዋጮች ደቀ መዝሙርነት ማህበራዊ ተሳትፎና ሀገራዊ ለውጥ በሚል መሪ ቃል ዓመታዊ የመሪዎች ስልጠና መካሄድ ጀመረ። በግሬት ኮሚሽን ሚኒስትሪ ኢትዮጵያ በተዘጋጀውና በቀጠና 2 ሙሉ ወንጌል ቤተክርስቲያን እየተካሄደ የሚገኘው ይህ ዓመታዊ የመሪዎች ስልጠና ለቀጣይ 2 ቀናት የሚቆይ ሲሆን ስልጠናው መሪዎችን የሚያስታጥቅ፣ ደቀ መዛሙርትን የሚያፈራ፣ ለማህበራዊ ተሳትፎና ለሀገራዊ ለውጥ ተጽዕኖን የሚያመጡ መሪዎችን የሚያበቃ ዓመታዊ ስልጠና እንደሆነ ተገልጿል። ከቁጥር ባለፈ ራሳቸው ተለውጠው ሌላውን የሚለውጡ መሪዎችን እንዴት ማፍራት እንደሚቻል የሚያስታጥቅ እንደሆነም ተነግሯል። 2000 ገደማ የሚሆኑ ከመላው ኢትዮጵያ የተውጣጡ የአጥቢያ ቤተክርስቲያናት መሪዎች፣ የቤተ እምነት ጽሕፈት ቤት መሪዎች፣ የዩኒቨርሲቲ ፌሎሺፕ መሪዎችና ክርስቲያን ባለሙያዎችን ጨምሮ የተለያዩ የወንጌላውያን መሪዎች በመድረኩ እየተሳተፉ ሲሆን ግሬት ኮሚሽን ሚኒስትሪ ላለፉት 8 ዙሮች የተለያዩ ወቅታዊ ርዕሶችን በመምረጥ ስልጠና ሲሰጥ እንደነበር ይታወሳል። በመርሃ ግብሩ መክፈቻ ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት
ዶክተር ጣሰው ገብሬን ጨምሮ ሌሎች የአብያተ ክርስቲያናት መሪዎች ተገኝተዋል። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የዶክተራል ፕሮግራም ከግሎባል ዩኒቨርሲቲ ጋር በመሆን የማስተዋወቅና የማስጀመሪያ መርሃ ግብር አዘጋጀ። ኤልያስ ወንድሙ ተጨማሪ ያለው። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የዶክተራል ፕሮግራም ከግሎባል ዩኒቨርሲቲ ጋር በመሆን የማስተዋወቅና የማስጀመሪያ ፕሮግራም ሰኞ ጥር 18 2018 ዓ.ም በትምህርት ተቋሙ የተካሄደ ሲሆን ጥሪ የተደረገላቸው የአብያተ ክርስቲያናት የሥነ መለኮት ትምህርት ቤቶች ፕሪንሲፓሎችና መምህራን እንግዶች ተገኝተዋል። ፕሮግራሙ በተቋሙ ፕሪንሲፓል ቄስ አክሊሉ ኩማ በጸሎት የተከፈተ ሲሆን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የጉባኤ እግዚአብሔር ቤተ ክርስቲያን የሥነ መለኮት ኮሌጅ ሲሆን ላለፉት 30 ዓመታት ተማሪዎችን በማስተማርና በማሰልጠን ላይ ይገኛል። ትምህርት ቤቱ ዓለም አቀፍ ከሆኑ የሥነ መለኮት ትምህርት ቤቶች ጋር በጋራ በመስራት ሙሉ ዕውቅና ያለው ሲሆን ከነዚህ ተቋማት አንዱና ዋናው አሜሪካን ሀገር ካለው የግሎባል ዩኒቨርሲቲ ጋር ዕውቅና ኖሮት በጋራ በመስራት ላይ ይገኛል። አሁን ደግሞ የዶክተራል ፕሮግራም ከግሎባል ዩኒቨርሲቲ ጋር በመሆን ለማስጀመር የማስተዋወቅና የማስጀመሪያ መርሃ ግብር ማዘጋጀቱን ይፋ አድርጓል። አዲሱን የዶክተራል ፕሮግራም አስመልክቶ ያናገርናቸው የተቋሙ መሪዎች እንዲህ ብለውናል። አክሊሉ ኩማ እባላለሁ። በአዲስ አበባ መጽሐፍ ቅዱስ ኮሌጅ በፕሪንሲፓልነት አገለግላለሁ። አዲስ አበባ መጽሐፍ ቅዱስ ኮሌጅ የጉባኤ እግዚአብሔር ቤተክርስቲያን አገልግሎት ነው፣ የትምህርት አገልግሎት ነው እና ላለፉት 32 ዓመታት በመጽሐፍ ቅዱስ እና በስነ መለኮት ጥናት ስናገለግል ቆይተናል። በአብዛኛው በቢኤ ፕሮግራም ከ2014 ጀምሮ ደግሞ በዲፕሎማ በማስተርስ ፕሮግራም 2018 ደግሞ በሌሎችም ላንጉጅ ትራኮች በአማርኛም በአፋን ኦሮሞም የላንጉጅ ትራኮች ስናገለግል ኑረናል እና እግዚአብሔር በዚህ በጣም ብዙ ድሎችን ሰጥቶናል። ብዙዎችን ማፍራት ችለናል። መጋቢያንን በቤተ እምነቱ ብቻ ሳይሆን ከመላ ሀገሩ እና በየአብያተ ክርስቲያናቱ ያሉትን አገልጋዮች በሙሉ ማሰልጠን ችለናል። ሚስዮናውያንን ሌሎችንም የመጽሐፍ ቅዱስ መምህራንን ብዙዎችን አፍርተናል። የቤተ ክርስቲያን መሪዎችን አፍርተናል። አሁን ደግሞ እግዚአብሔር ረድቶን የዶክተራል ፕሮግራም ብዙ ጊዜ ስናስብበት ስንጸልይበት ስንዘጋጅበት የነበረውን የዶክተራል ፕሮግራም ላውንች ለማድረግ ዛሬ እንግዲህ ቀጥረናል። ዛሬ የሚኖረን ፕሮግራም ይህንን ፕሮግራም ላውንች ማድረግ ከዛ ደግሞ የተወሰነ የፕሮግራምን አስመልክቶ ኦሪንቴሽን መስጠት ነው የሚሆነው። ይህ ፕሮግራም ምናልባት በጠባውም ለብዙዎች በስፋት የሚዳረስ ላይሆን ይችላል። ነገር ግን ኪ ሊደርስ የምንላቸውን ይጠቀማሉ ብለን የምናስበት ላይ ደግሞ ዝግጅቱም የትምህርቱም ዝግጅት ያላቸው የአገልግሎቱም ዝግጅት ያላቸው በዚህ ደረጃ መሰልጠን ያለባቸውን ደግሞ የቤተክርስቲያን መሪዎችን ለማሰልጠን ታቅዶ የተዘጋጀ ነው እና ለዚህም ያው እግዚአብሔርን በጣም እናመሰግናለን። በፋይዳ ተገባበር ላይ ያተኮረ የግንዛቤ ማጎልበቻ የውይይት መድረክ በሐዋሳ ከተማ ተካሄደ። ዳንኤል አንተነ በስፍራው ተገኝቶ የዘገበልን ዘገባ አለ። አብራችሁ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር በብሔራዊ መታወቂያ ዓላማና ተግባበር ዙሪያም የሲዳማ ክልል የሃይማኖት መሪዎችን ግንዛቤ ለማጎልበትም የሚረዳ ምክክር መድረክም በሐዋሳ ከተማም ተካሂዷል። በምክክር መድረኩ ላይም በክብር እንግድነት የተገኙት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ባስተላለፉት መልእክትም የፋይዳ መታወቂያ ዜጎች አንድ ማንነት ብቻ እንዲኖራቸው በማድረግ ራስን ከቦታ ቦታ በመለዋወጥ በሀገርና በሕዝብ ላይ የሚፈጸም ማንኛውም ወንጀል ለመከላከልም ብሎም ሰላማዊ የህብረተሰብ ግንኙነትና መስተጋብር ለመገንባትም እንዲሁም ፍትሐዊነትን በተጨባጭ ለማረጋገጥ ሚናው እጅግ የጎላ መሆኑንም በአግባቡ መገንዘብ ይገባል በማለትም ተናግረዋል። አክለውም የሃይማኖት መሪዎች ወንጀልን የሚጸየፉ የሚቃወሙና ዜጎችን በእኩልነት በፍትህ በመከባበር በፍቅርና በአንድነት እንዲኖሩ የሚያስተምሩ ከመሆናቸው አንጻርም የፋይዳ ፕሮግራም ዓላማና ግብ ከሃይማኖት አስተምሮ ጋር በእጅጉም የተሳሰረ ነው። በመሆኑም የፋይዳ ትግበራን አስመልክቶም እንደ ሀገር የተያዘውን እቅድ በአጭር ጊዜ ውስጥ ስኬታማ እንዲሆንም የሃይማኖት መሪዎች ኃላፊነታቸውን እንዲወጡም ጠቅላይ ጸሐፊውም ጥሪም አቅርበዋል። የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ ክቡር ዮዳሄ አርአያ ስላሴ በበኩላቸውም ኢትዮጵያ ሃይማኖት ሀገር ከመሆኑ አንጻርም ከኢትዮጵያ ሃይማኖት ተቋማት ጋር በመተባበር መስራት ውጤታማ እንደሚያደርግ በመግለጽም ህዝቡን የፋይዳ መታወቂያ ተጠቃሚ በማድረግ በሁለትና ከዚያም በላይ በሆነ የሐሰት ማንነት የሚፈጸሙ ወንጀሎችን መከላከል እንደሚቻልም ጠቁመዋል።
በኢትዮጵያ የማርበርግ ቫይረስን በሽታን ሙሉ ለሙሉ መቆጣጠር መቻሏ ይፋ ተደረገ። በዓለም ጤና ድርጅት WHO እንዲሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ ለሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ መሆኑ ይታወቃል። በኢትዮጵያ የማርበርግ ቫይረስ በሽታ ወረርሽኝ መከሰቱን ከታወጀበትና የመጀመሪያው ወረርሽኙ ታማሚ መገኘቱን ከታወጀበት ከህዳር 5 2018 ዓ.ም ጀምሮ በወረርሽኙ የተጠረጠሩ ዜጎችን የመመርመርና የተገኘባቸውን ዜጎች የመለየት ስራዎች ሲሰሩ ቆይተዋል። በአጠቃላይ ከ3800 በላይ ምርመራዎች የተከናወኑ ሲሆን ወረርሽኙ የተገኘባቸው ዜጎች ቁጥርም 14 ነበር። በበሽታው ከተያዙ ዜጎች ውስጥ የ9ኙ ህይወት ያለፈ ሲሆን 5ቱ አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ በዛሬው ዕለት እየተካሄደ ሲሆን በመድረኩ ባለፉት 42 ቀናት ምንም አይነት የወረርሽኙ ተጠቂ አለመገኘቱ ተገልጿል። በዚህም መሰረት በዓለም ጤና ድርጅት ወይንም WHO እንዲሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መመሪያ ፕሮቶኮል መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ ተበስሯል። ኢትዮጵያ ከወረርሽኙ ነፃ መሆኗን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መድረኩ ላይ አብስረዋል። በመድረኩ የክልል ርዕሰ መስተዳደሮች፣ የጤና ሚኒስቴር ከፍተኛ ኃላፊዎች ጨምሮ በርካታ ባለድርሻ አካላት ተገኝተዋል። በመድረኩ ንግግር ያደረጉት የጤና ሚኒስቴር ዶክተር መቅደስ ዳባ የ9 ሰዎች ህይወት በወረርሽኙ ህይወታቸው ቢያልፍም ወረርሽኙ ያደርስ ከነበረው ውስብስብ ችግር አንጻር ሀገራችንን መታደግ ችለናል ብለዋል። በተጨማሪም የመጨረሻው ታካሚ በላቦራቶሪ ሕክምናው ነፃ ሆኖ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በምንናገርበት ቀን ላይ ደርሰናል ሲሉ አክለዋል። መረጃው የቲክፋ ኢትዮጵያ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በናይጄሪያ ጆስ ደቡብ በተፈጸመ የሌሊት ጥቃት 7 ክርስቲያኖች ተገደሉ። በፕላቱ ግዛት ጆስ ደቡብ አካባቢ አስተዳደር በሚገኘው ካፒቴክስ ኩሩ ማህበረሰብ ውስጥ ሐሙስ እኩለ ሌሊት የተፈጸመው የተቀነባበረ ጥቃት 7 ክርስቲያን ወንዶችን ለሞት ዳርጓል። ጥቃቱ በአካባቢ ያለውን የጸጥታ ሁኔታ እንደገና በማባባስ በክርስቲያን ማህበረሰቦች መካከል ስጋትን አጠናክሯል። ወታደራዊ ምንጮች እንደገለጹት ጥቃቱ ከጠዋቱ 1 ሰዓት አካባቢ በእስላማዊ የፉላኒ ታጣቂዎች በሌሊት ወረራ በማድረግ ተኩስ ከፍተዋል። የማህበረሰቡ መሪዎችና የቤተሰብ አባላት ጥቃቱ በክርስቲያን ገጠር ማህበረሰቦች ላይ ለዘመናት የቀጠለውን የምሽት ወረራ፣ ድብደባና የጅምላ ግድያ ያንጸባርቃል ሲሉ ገልጸዋል። የሴክተር 6 ኦፕሬሽን ዘላቂ ሰላም ወይንም OEF ወታደሮች ከቀኑ 8 ሰዓት ከ40 አካባቢ በነዋሪዎች ጥሪ ወደ ቦታው በመድረሳቸው መረጋጋት ተፈጥሯል። ነገር ግን በዚያን ጊዜ አጥቂዎቹ አስቀድመው መሸሻቸውም ተገልጿል። የተጎጂዎቹ አስከሬን ለሕክምናው ሰነድ ወደ ዳቡአክስኩሩ የመጀመሪያ ደረጃ ጤና ጣቢያ ተወስዷል። የጸጥታ ኤጀንሲዎች የመጀመሪያ ምርመራ ተጎጂዎች እስከ ምሽቱ ድረስ በማዕድን ማውጫ ላይ መቆየታቸውን እንደሚያመላክት ገልጸዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ዛምቢያ የታሪካዊያን አዋጅ 34ኛ ዓመት በቅርቡ ስታከብር የክርስቲያን ሀገር መሆኗን በድጋሚ በታላቅ ድምቀት አረጋገጠች። አዋጁ ለመጀመሪያ ጊዜ የታወጀበት እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን 1991 በወቅቱ ፕሬዝዳንት ፍሬድሪክ ቺሉባ አማካኝነት ሲሆን እውነታው በሀገሪቱ ሕገ መንግስት ውስጥ እንዲካተት ተደርጓል። የአሁኑ ፕሬዝዳንት ሃይካንዴ ሂቺሌማ በበዓሉ ላይ ተገኝተው ንግግር አድርገዋል። ይህንንም ታሪካዊ ቀን ለማሰብ ታህሳስ 29 ወይም ዲሰምበር 29 በየዓመቱ የሚከበር ብሔራዊ የእረፍት ቀን እንዲሆን እቅድ እንዳላቸው አስታውቀዋል። ይህ ብሔራዊ ምርጫ እንደ ትህትና፣ ፍትህ፣ ርኅራኄና ተስፋ ያሉ ክርስቲያናዊ እሴቶችን የሚያበረታታ ሲሆን በተመሳሳይ ጊዜ ለሁሉም ዜጎች የሃይማኖት ነጻነት እንደሚጠበቅም ተገልጿል። በዓሉ የተጠናቀቀው በመዝሙር 33 ቁጥር 12 ላይ የሚገኘውን እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው የሚለውን ቃል መሰረት በማድረግ ነው። ይህ አዋጅ ለዛምቢያውያን በህዝባዊ ህይወት ውስጥ ለጸሎት፣ ለተጠያቂነትና ለስነ ምግባር ትልቅ ቦታ እንደሚሰጥ የሚያሳይ ነው። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የወጣቱ ሳምራዊ ፕሮጀክት ዓመታዊ የምክክር ጉባኤ በአዲስ አበባ ተጀመረ። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የዶክትራል ፕሮግራም ከግሎባል ዩኒቨርሲቲ ጋር በመሆን የማስተዋወቅና የማስጀመሪያ መርሃ ግብር አዘጋጀ። ከውጭ በናይጄሪያ ጆስ ደቡብ በተፈጸመ የሌሊት ጥቃት 7 ክርስቲያኖች ተገደሉ።
ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ ጋበዝኩኝ። ሰላም ቆዩ።